ጆሎ ያለ አንድ ነገር ስም ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? አንድ ነገር ስም ህይወቴን ነው ያመሰቃቀልሽው። አንተ ህይወቴን ነው ዜሮስን ያልገባኝ ነገር ብሩኬ ከሀይሚ የተጣላ ጊዜ አገባሻለሁ ብሎሽ ነው። ምንድነው ህይወቴን አመሰቃቀልክ የምትይው? ያመሰቃቀልሽበት የኔ ልጅ አይደለም፣ አይመለከተኝም። በደንብ አድርገህ ታውቃለህ። ሲድነች እንዴ በእናትህ ብሩኬን የመሰለ ሰው ማለት ነው አንቆ አስረግዞሽ ከሆነ ተናገሪ የኔ አይደለም እያለሽ በዚህ ልክ ለማሳመን የምትጓ ለምንድን ነው ከኔ ማትወጪው? የራስሽ ጉዳይ ባክሽ። አትዋሽ። ጓደኞቿ ጋር የጠነሰሰችው ሴራ ነው። ገንዘብ ማግኘት ፈልጋ ነው እነሱን አለያይታን እንጃ። ለመቆጣት ወይ እንትን ለማለት ነው። እስከዛሬ ድረስ ዝም ብዬሽ እሱ ትንሹ ነው። እስከዛሬ ድረስ ጭራሽ ላንቺ ፖሊስ ይምጣ ብሩኬን ለማሳገት ነው ወይስ ምንድነው? ካላፈቀረኝ ብሎ ማመጣውን በደንብ አድርጌ ነው ማሳየህ። አንተ በዙሪያክ ብዙ ሰዎች ስላሉ የሚከራከሩ ያ ብዙ ሰው ስለሚወድህ አለች። አያችኋ? ልታስጠቁረው ልታስጠላው ጠላት እንደተነሳች ነው ይችላል። ከዚህ በላይ ሌላ እሱ የኔ ልጅ አይደለም ካለሽ እኛ ምን አንተ ዝም በል። የምታውቀው ነገር ምንም ሰው እኮ ገለማምጣ ጨረሰቻቸው። እናንተ ጨረሰቻቸው አይገልጸውም። ምን አስባ ነው? ሪስፔክት የለሽ ምን ጭራሽ ምን አገባን? እሱ የኔ ልጅ አይደለም ካለ ለምዶ ማገበደ ባርጋ ገባል ምን አገባኝ? ጃርና ምናምን ብለስ ጊዜ እዚህ ልክ ሞራሉን ከየት አግኝታው ነው እንደዚህ ቆማ ሁሉንም እንደው በንግግር እንዲምትረሽናቸው? ምን አይነት አቅም ማን አይዞሽ ብሏት? ተስፋ ቆርጬ ነው በሁሉም ነገር ገብቶሻል። ብቻዬን መታገል ይችላል። እንዴት እኔን ጠርተዋኔን አስጠርታ እንዴት ነው የሴት ተንኮል አልገባሽም ማለት ነው? ተንኮል ነዋ። አንቺ እሷን ታለያያለች፣ ሆድ ታቆሳስላለች፣ ከዛ ስራዋን ሰራች ማለት ነው። ውጪ ብላ ምዝትብኝ እና እኔ ሁሉ ማን ይሰጣል? እኔ ብሩክ ነኝ። ሀይሚዬ አሁን ማለት ነው እሷ ሂጂ ስላለችሽ አንቺ መሄድ የለብሽም። ይሄን ህይወት ብትኖርበትም ባትኖርበትም አንቺ አለቀሽውን ደም እኔ አልሄድም። ምንም አይመጣም። በቃ ትልቁ ነገር ሀይሚ ማጣት አይደለ? አልሄድም። ትልቁ ነገር ሀይሚ ማጣት ነው። ሀይሚዬ ደም እንዳስለቀሰችሽ ደም አስለቀሻት። ሂድባት እባክሽ። አንድ ቀን ሆዶ ያደረገችው ነው። እሷ ደግሞ ከኔ ጋር መቀጠል ካልፈለገች በቃ እኔም ደግሞ አልሄድም። ምክንያቱም ቤተሰቦቼ ቤታችሁ እሷ ናት። እኔ ብሩክ አይደለም። እውነት ለመናገር ሀይሚዬ ብሩክ ላይም ነው የፎከረችው። አንቺ ላይ ብቻ አይደለም እኮ ብሩክ ላይም ነው እየፎከረች ያለችው። ምን እንደማረግ ታያለህ እኮ ነው ያለችው። አንቺ ላይ ብቻ ምን ታውቂያለሽ አንቺ? እኔ አላውቅም። ለምንድን ነው እኔ መረዳት ያለውን ነገር ባላቅም ሚፍታህ ሳቅ ብትልም ማለት ነው ያንተ የተናገርከው ነገር ትክክል ሳይሆን አይቀርም። እንደዛ ብዬ ነው የማስበው። ልጁ ያንተ እንዳልሆነ እርግጠኛ ነኝ። እርግጠኛ ነኝ። በቃ አስከፍላታለሁ። እንደዛ ከሆነሽ ከፍያት አንድ ቀን ራቁቷን አስቀሪያት። የምር በቁምጣ ብቻ እስኪጃት አንድ ቀን ማለት ነው። እዚህ ሆዷ ውስጥ የጠቀጠቀችውን ፕላስቲክ ታውጣ እንዴ! ስንት ህዝብ ነው የምትጨቃጨቀው? ይመስለኛል ብሩክን በህዝብም በሃይሚን ፊት ለማስጠላት ነው የመጣችው። ይሄ ሁሉ ቤተሰብ ስላለ ኧረ በመጀመሪያ ሱሪሽን አስተካክለሽ ልበሺ። በመጀመሪያ የተወጠረውን ላስቲክ አውጪ። ራስሽን ሆነሽ ሚዲያ ላይ ብትመጪ እንዴ ባማረብሽ። ወይ ፈጣሪ ትዕግስቱን ስጠኝ። በዚህ ልክ መቅለል አለ እንዴ? ምንም ርዕስ ሳይኖርሽ መተሽ ቸክሰሽ ትሄጃለሽ። እኔ ደግሞ ልትናገር ነው ብዬ ካሁን በኋላ አፋፏን ማየቴ፣ ከዛ ብሩክ ደግሞ እውነቱ ልትናገር ነው እውነቱ ልታወጭ ነው። በጣም እኮ ነው የሚገርመው ቤተሰብ። ኧረ በስመ አብ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጉ 23 ልገባ ነው፣ ትንሽ ነው የቀረኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ መምጣታችሁ ካልቀረ ብዬ ነው ቤተሰቦች። እንግዲህ ሚፍታህ ሳቅ እያለ የዛሬውን ቪዲዮ፣ ብሩኬ ደግሞ እንድድ እያለ፣ እዩ ደግሞ እንደምታዩት አንድ ጥግ ላይ ቆማ ማለት ነው ብሩኬን አይኑን አጠቀጠቀው መሰላችሁ። በምን ካላመንክ ይሄንን ልጅ ካላመንክ እማረግህን አውቃለሁ በግድ። ጉድ እኮ ነው። አንቺ ብሩኬን የሚመስል ሰው ደፍሮሽ ከሆነ ተናገሪ፣ አውጪ እንዴ። ገና ለገና ይሄ ልጅ በሚዲያ ይወደዳል በሃይሚ ዘንድም ተወዷል ብለሽ ማለት ነው ለማስጠላታት ሞክሪ። ዛሬማ ጭራሽ ቤተሰቦች በዙሪያችሁ ስለሚወዷችሁ ቤተሰብ ስላላችሁ ነው። ኧረ የጨረቃ ፋሚሊ ችግር የለበትም በዚህ ዘንድ ጨዋ ሆኖ ለመጣ ሰው ማለት ነው። እጃቸው እርጥብ ነው። እግዚአብሔርን የጨረቃ ፋሚሊ እጃቸው እርጥብ ነው። እንዴ ተቸግሬያለሁ። ከዚህ በፊት የብሩኬ ፍቅረኛ ነበርኩ፣ አሁን ግን ተለያይተናል። ስለዚህ ተቸግሬያለሁ። የሱ የሆናችሁ ቤተሰቦች ሰብስክራይብ አድርጉኝ። መስራት ፈልጋለሁ ብትይ እኮ እኛ እናረግሻለን፣ ችግር የለም። ምን ነው በውሸት መጥተሽ እንደዚህ ችክስ አልሽብንሳ? ኧረ ተይ፣ የሰው ይሉንታ አይኖርሽ። የዚህ ሁሉ እርግማን ማለት ነው። አንቺ እርጉዝ ብትሆኝም በሰላም አትወልጅም። እውነቴን ስነግርሽ በጣም ብዙ ሰው አልቅሶብሻል። የሰው እንባ እኮ ጥሩ አይደለም። የሃይሚን ተይውና የሰው እንባ ጥሩ አይደለም። ሃይሚ ደግሞ ይሄ ህይወት ኖርሽበትም አልኖርሽበትም እሷ ቆማ እንደዚህ ውጪ ሂጂ ስላለችሽ ማለት ነው ዝም አትበያት። እርጉዝ መሆኗን ለማጣራት የለበሰችውን ልብስ ማለት ነው ቅድድ አድርጊውና እስኪ አንድ ቀን አዋርጃት በአደባባይ። የምሬን ነው። ቲሸርቷን ቅድድ አድርጊው። በቃ ድንገት ሄደሽ እንቅ አድርገሽ ቅድድ በቃ የምር እርጉዝ ከሆነች
ሆዷን በማይጎዳ መልኩ በቃ አርጊያት፣ ይውጣላት፣ ይለይላት። እንዴ እርጉዝ ናት ተብሎ ሰው አናት ላይ ቁጭ ሲል ሰው አናት ላይ የሰው ህይወት ሲያበላሽ ዝም አለ እንዴ? ምንም ዝም የለም። ብሩክ ይሄን ነገር ቢያደርግ ወንድ ሴት ላይ አያምርም፣ አይነፋም። አንቺ ግን ማለት ነው አድርጊው፣ የምሬ ነው አድርጊው። እንዴ እንዴት ለምን ትተይላታለሽ? ለምን ብለሽ ስንት ጊዜ ያቆየሽውን ህይወት ጋሽዬ ተናግሯል። አንቺ ከብሩኬ ከተለያየሽ ህይወትሽ ሁሉ ይመሰቃቀላል። የብሩክም ያንቺን ብሎሻል ጋሽዬ። ትክክል ስኮርስ ጋሽዬ፣ የምሬ ነው ጋሽዬ አያዳለም። ሶ ይሄ ነገር ለጸብ አንቺ ብሩኬን እንድትጠይውና ሚዲያው ላይ ያለው ነገር ስሙ እንዲጠለሽ የታሰበ ሴራ ነው። በገንዘብም በሉት በምንም በሉት ብቻ የተንኮል ነው ይሄ ነገር የታሰቡ ማለት ነው እንጂ መቼስ 10 ሳውንድ ላይ ምንም ልጅ የለም። ልጅ የሚባል ነገር ከዛ ከወጣች በኋላ ላስቲኳን አንዴ ትልቅ አንዴ ትንሽ እያደረገች ትመጣለች። እንዴ ኧረ ሸም ነው። በዚህ ልክ እንትን አትበሉ እንዴ። መቼስ የዚህ ድራማ አባል ማን ነው? እኔ ብሩክ ነው ፕራንካር እያደረገ ነው እያልኩ ያለሁት። ዛሬ ደግሞ ጭራሽ ከፕራንኩ ዓለም ወጥቶ ወደ ትክክለኛው ነገር ገብቶበታል ጭራሽ ማለት ነው ብሩኬ። የምሬት ነግራችሁ ፊቱ ላይ የሚታየው ነገር ጭራሽ ምንም እንደማያውቅ በቃ ንገሪኝ፣ ጭራሽ ልጁ የማን ነው? በቃ ሰስፔንስ አለ አይደለ? ልክ ሚፍታህም እንደዛው ሰስፔንስ ሆኖ ልጁ የማን ነው በቃ ልትነግሪኝ ነው አይደለ? ዛሬ ያልቃል በቃ ሲል እኔ ደግሞ በስመ አብ ተመስገን በምን ሊጨርሱት ነው ብዬ አፌን ከፍቼ ሳይ እመን ልጅህ ነው እመን በሚል ደረጃ ክርክር ውስጥ ግብት ብለው ቁጭ። ከዛ በኋላ ሀይሚ አንቺ ነሽ ህይወታችን ውስጥ የገባሽው ውጭልን። እረ በመጀመሪያ እዛ ቪዲዮ ላይ ስለታየሽ ከዛ ሀይሚ ስለመጣች መቼስ እኔ ቀድም ያለው ልትይ ነው መቼስ አይደል እንዴ? መቼ ብሩክን አቆየሽው አላቆየሽውም እኮ ሀይሚ እኮ 2 ዓመት ይዛ ነው እኮ እስካሁን ብትከራከርም ያምርባታል እኮ ሀይሚ ፍቅረኛዬን ብትል ያምርባታል። አንቺን እኮ አንድ ቀን ያየንሽ እኮ ብትቀድሚም ሀይሚን አንድ ቀን ያየንሽ። ከዛ በኋላ እኛ በድብቅ ስለምትገናኙት ምንም አያገባንም። ቢያገኝሽ እንኳን ማለት ነው አገኘዋት ስላለ ብሩኬ ማለት ነው። ሲቀጥል የሱ ያልሆነ ነገር እንዴት ነው የሱ ነው ብለሽ እንደዚህ ድርቅ። በዛ ላይ ደግሞ ወንድምየው ቤትሽንም እያፈላለገ ነው። ናኒም እንግዲህ እንዳለችው አቃታለሁ እያለች ነው እንግዲህ የሆነ በስራ ባልደረባ በምናምን ብቻ ይተዋወቃሉ መሰለኝ። ተገናኝተን የምንነጋገረውን ነገር እንነጋገራለን እያለች ነው። እንዲሁም ደግሞ እሷ የነርስ አባል ናት። እንግዲህ ማለት ገንዘብ ከፍለሽ ዶክተሩ ልጅ አለ እንድታስቢ ከሆነ እንደዛም ከሆነ እንግዲህ ትንሽ እሷ እውቀቱ አላት። ስለዚህ ቤት ልታመልጭ ነው። አረ ተይ እዩ፣ ይሄ ነገር ዋጋ ያስከፍልሻል። ተይ ዋጋ ያስከፍልሻል። ተይ ዛሬ በሙሉ እግራችን እንደቆምን ዛሬ እንዲህ ትክክለኛ ነገር እየተናገርን አንኖርም። ሚዲያ ላይ ስንት ነገር የሰው ህይወት እንዲተርፍ እርዳታ ይደረጋል፣ ስንት ነገር ይደረጋል። ነገ የሆነ ነገር ተቸግረሽ እንኳን ብትመጪ የሚደርስልሽ ሰው እንዳይኖር በጣም 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 ሰው እያስጣላሽ ነው። ብዙ ሰው እያዘነብሽ ነው። እንደ ሴት ሆኜ የምነግርሽ አናቅምኛ። ምናልባት ቤተሰብ ሳይኖርሽ ቀርቶ ቤተሰብ የለኝም ስትል ሰማሁ ልበል አላቅም። እንግዲህ ለቪዲዮ ሆነ እንደዛም ብለሽ ከሆነ ሜቢ ብሩኬ ይታወቃልና ብሩኬ የዋህ ሰው ነው ምንም አያመጣም ብለሽ አስበሽ ከሆነ እሱ የሚወዱትን ቤተሰቦቹን ለማስጠላት አስበሽ ከሆነ ተሳስተሻል። በዚህ መንገድ ባትሄጂ ይሻልሻል። እንዴ ሰው እንዴት አይነ ስውር ይሆናል? የአይነ ስውር አስተሳሰብ ያስባል እንዴ? ጉድፈላ። ዛሬማ ብሩክ ጭራሹን ወሰነ። በቃ ዋናው ነገር ሀይሚን ማጣት ነው አይደለ? ሙታጅራም አልሄድም፣ የመጣ ይምጣ። እንዴ እናንተ የሆነ ቦታ ሄዳ ደግሞ ማለት ነው ያልሆነ ቃላት ተናግራ አንድ ጥፊ ቢላት ብታሳስረውስ ቤተሰብ? ይሄም እኮ አንድ ዋጋ ተከፈለ። ይሄም እኮ አንድ ለሀይሚ ፈተና እኮ ነው። እውነቴን ነው የምላችሁ። ለምን ለሀይሚ ፈተና የሚሆነው ነገር ጦስ ያደረገው እሱ ነው ያመጣው እሱ ነው ብለን እናስብ። ግን ማለት ነው ሀይሚስ እዚህ ጋር አይደብራትም? አይጨንቃትም? እንደገና ሌላ ትኩሳት። እኔ የዛሬዋ ሀራካቷ አልተመቸኝም። የሆነ ቦታ ተቀጥረውና ማለት ነው ብሩኬን ተቀጥረውና እሱም እውነቱ ሊወጣልኝ ነው እያለ ልክ እንደ ዛሬው ዛሬ እኮ ገና ሳትነግረው ነው ልትናገሪ ነው እውነቱን ብሎ ደስ ብሎት ከዛ በኋላ መጨረሻ ላይ ጭራሽ ያንኑ ትደጋግመዋለች። በፊት የተናገረችው ያንን እኔ ደግሞ ቁም ነገር ያለ መስሎኝ አፌ ከፍቼ ማዳመጤ። ስለዚህ ብሩኬ ብትጠነቀቅ ይሻልሃል። የሆነ ቦታ ትቀጥረሃለች፣ ከዛ አንተም ብቻህን ትሄዳለህ። ከዛ በኋላ እዛ ያልሆነ ቃል ትናገራለች። ታሳስትህና እንዳታሳስርህ ራስህን ጠብቅ። እኔ ዛሬ ማለት ካየሁላት አራካቷ እንዴት ነው እንደዛ በዛ ልክ ወንድ ልጅ ላይ ጉሮዋን የምትጎርረው ማናት? እሷ ምንድናት? ኧረ ፈጣሪ እንዴ አልበዛም እንዴ? እውነት ሀይሚ እንኳን የደምን ባልቅሳ እንደዛ እንኳን በለዋ ላይ ሄደብኝ የሚለውን ቃል ሰምታ በዚህ ልክ ብሩክን
አልተናገረችም። እውነት ለመናገር እዩ መስመር አልፈሻል። ቤተሰቦች አንድ ነገር በሏት፣ ይገባታል። መዘቅዘቅም ምንም ይገባታል እንዴ። በዛ አሁንስ ምንድን ነው ይሄን ያክል? ኦኬ ቪዲዮ እየሰራሽ ነው። ቪዲዮ እንግዲህ እነሱ ላይ ነው እየተጫነ ያለው። አንቺ የምታገኘውን ጥቅም እኛ አናቅም። ግን እዚህ ጋር እኛ ደግሞ የብሩክና የሃይሚን ሪሌሽንሽፕም ሆነ ፍቅርም ሆነ ሁሉን ነገር እያየናቸው ነው ያደጉት። ከነገ ዛሬ ተቀይረው የራሳቸው ኑሮ ይኖራሉ። እንደ ማንም ሰው ባልና ሚስት ነን የሚሉበትን ቀን እየጠበቅን ባለንበት ሰዓት ላይ ነው አንቺ መተሽ ድፍርስርሱን ያወጣሽው። ስለዚህ የዚህ ሁሉ ሰው እንባ የት ያደርስሻል? አንቺስ እንዴ ምናልባት ገና ልጅ የመጀመሪያሽ ሊሆን ይችላል። እንደው በሰላም ባትወልጅስ? የእውነት አርግዘሽ ከሆነ እንደገናስ ደግሞ አሁን ካላረገሽ ዝም ብለሽ በውሸት ከሆነ ነገ ልጅ ባይሰጥሽስ? የዚህ ሁሉ እንባ ሰው ማለት ነው። ስለዚህ እኔ እንጃ አላቅም። ለማንኛውም ብሩኬ ራስህን ጠብቅ። የሆነ ነገር እሷን በጥፊ ብለህ ለጥፈህ ዱንጥሮጦስ እንዳጨምርና ከዛ የባሰ ሌላ ጸጸት እንዳይሆን ለእናትክም ለሃይሚም ለሞላው ቤተሰብ ጸጸት ነው የሚሆነው። ጭራሽ ባላረከው ነገር በኋላ ደግሞ እውነቱ ሊወጣ ይችላል። እሱ አሁንም እየፈለገች ያለችው ተንኮል ነው። በቃ ከብሩኬን መቀማቅ መጨመር ነው የምትፈልገው። ከሃይሚ እንዲርቅ ከሃይሚ ጋር በሰላም እንዳይኖር ነው የምትፈልገው። ሃይሚ እንዳትጎዳ ሃይሚ እዚህ እያስመሰለች እውነቷ እንዳይመስላችሁ። ሃይሚ እንዳትጎዳ ካለችማ ሃይሚና ብሩኬ ተጣልተው ከታረቁ ስንት ጊዜ ነው? ከዛ በኋላ ስንት ነገር አሳለፉ። ስንት ነገር ደግሞ ማለት ነው። ለሃይሚ አጣድፈህ ቀለበቱን ያረክላት ለካዛ ስላስረገዝክ ነው የምትሉ ሰዎች ማለት ነው ከራሳችሁ ጋር ሁኑ። እንዳትሄድብህ ነው። ምን እሱ ቀለበቱን አረገና ሃይሚ ካልፈለገች ትኖራለች እንዴ ከሱ ጋር? እንደዚህ ብላችሁ የምትጽፉና የምታወሩ ሰዎች አላችሁ። ራሳችሁን ጠብቁ። በቃ ማይሆን ወሬ አታወሩ። ከዚህ መዓት የሚወጡበትን ነገር ማገዝ ነው ያለባችሁ። እውነት ላልሆነ ነገር በቃ እውነት ነው ይሄ ልጅ የብሩኬ ነው ሲባል የዛን ጊዜ ብትፈርዱበትም ምንም ብትሉበት እንቀበላችኋለን። አሁን ግን ምንም ባልተረጋገጠ ወሬ ሃይሚ ራሱ ልጅህ ነው ስትል ራሱ በጣም ነው የሚደብረው። ግን እሷ ስለተናደደች ምንም ብትል ምን አይፈረድባትም። የእናንተ ግን ይገርማል። የአንዳንዶቻችሁ ሁላችሁም አይደላችሁም። ስለዚህ ትዕግስት ይኑራችሁ፣ ታገሱ። በቃ መታገስ ነው ያለባችሁ። እንዴ ይሄ ልጅ የብሩኬ ነው ሲባል ትደርሳላችሁ እኮ። ስጋውንም ተበላችሁት ከቆረጣችሁት እስኪ የዛኔ እናያችኋለን። አሁን ግን ዝም ብላችሁ በባዶ ሜዳ አትንጨርጨሩ። ገባችሁ አይደለ? ስለዚህ ሚፍታህ ደግሞ ምንም መፍትሄ ከሌለ በቃ ሃይሚ አልመጣም ብላለች አይደለ? ብሩኬን እዛ አዲስ አበባ መምጣት ትችላለህ። እሱ አልመጣ ቢልም የሆነ እሺ ማለቱ አይቀርም። ከዛ ቦታ መራቅ ነው ያለባችሁ እንጂ እዩ አሁን በንግግር አልሸነፍ ብላለች። የሆነ ጊዜ ላይ እሱን ቀጥራ ወይ በጎረምሳ ታስደበድበዋለች ወይ በፖሊስ ታስይዘዋለች። ከዛ በኋላስ የሷ ምርመራ እስኪጣራ ድረስ ለምን ለአንድ ሳምንትስ ቢሆን እሱ እስር ቤት ለምን ይቆያል? እንደዛ ነው የምታደርገው። መኑኝ የዛሬዋ ሐረካት አልተመቸኝም፣ የምር አልተመቸኝም። ብሩኬ መባነን አለብህ፣ መንቃት አለብህ። ሃይሚን ማጣት ነው ትልቁ ነገር አይደል ያልከው። የምሳሳላት እናትክንም እሷንም ማሰብ አለብህ። ከሃይሚ ባሻገር ማለት ነው። ቤተሰቦች ምከሩት ብሩኬን። ሚፍታህ አዲስ አበባ ይዘው ብትሄድ የተሻለ ነው ብዬ አስባለሁ። ምክንያቱም በጣም ስሜታዊ እያደረገችው ነበር ዛሬ። አይመታት ነገር ነው የሆነችበት በጣም እና ሃይሚ ደግሞ የተሻለሽን አቅምሽ የሚፈቅደውን ያህል አብረሹ ብትጓዢ በጣም ጥሩ ነው። እውነትም ቢሆንም ባይሆንም የራሱ ጉዳይ። በቃ ቃል ነው አይደል? የጎደለው ጎደለ። በቃ ምንም ማድረግ የጎደለ የፈሰሰ ውሃ ድጋሚ አይታፈስም። ይሄንን ህይወት ግን ኖርሽበትም አልኖርሽበትም እሷ እንዳጠለሸችብሽ አንቺም ማጠልሸት ፈጣሪም አይቆጥርብሽም። ዋጋ የከፈልሽበት ነገር ስለሆነ ፈጣሪም አይቆጥርብሽም። ስለዚህ ከብሩኬ ጎን ሆነሽ እያንዳንዱ ነገር ብትጋፈጪ ምንሽም አይቀንስ ሃይሚዬ፣ ምንሽም። ለዚህ ለውሮ በላ ደግሞ ስንት ጊዜ ያቆየሽውን ፍቅርሽን ጥለሽ ትሄጃለሽ እንዴ? ልጅህ ነው ገና ያልተረጋገጠ ልጅ እንዴት ልጅህ ነው ትያለሽ? አትበይ። አቅምሽም ማሳየት አለብሽ። በቃ እንደዚህ እንዴት ትሉኛላችሁ እኛን ሲሆን አይደለም አሁን እዩን ማለት ነው ማዋረድ አለብሽ አንቺ። በቃ ማዋረድ አለብሽ። ምንም ወደ ኋላ የለም። እሷም ሴት ናት፣ አንቺም ሴት ነሽ። አለቀ። የእውነት ካረገዘች እውነታውን ለማወቅ እስከ ጥግ ድረስ መጓዝ አለብሽ ሃይሚ። ይሄንን ነገር እንደ ቀላል ነገር ትተሽ ምናምን እንድትተይው አንፈልግም። በቃ ለሁላችሁም ደግሞ አቅም ሆኗት አሁን ሃይሚን ማለት ነው
የምሬ ነው የምላችሁ። እናንተ አሁን እኔ በላይ ላይ ቻሳርጎብኝ ሄደ ወንድ ምናምን እሱን ተውት፣ እሱን እርሱስ ምንም ማረጋገጫ ስለሌለን በተወራ ወሬ ብቻ ነው። ሀይሚ ጋር ግን እሷ መታ ህይወቷ ውስጥ ገብታ እየበጠበጠች እየዘነቆለች ነው አይደለ? ያህንን ነገር በቃ እሷ አይደለም ልትኖርበት መፍቀድ ቀርቶ ደቂቃ እንድትቆይበት እኔ አላደርጋትም። ሲቅ ነው ማደርጋት እኔ ብሆን ማለት ነው። ስለዚህ ሀይሚዬ የትም ቦታ ሆነሽ የሚመጣውን ነገር እስከ ጥግ ድረስ እንደምትጋፈጩ ተስፋ አለኝ። የምሬን ስነግራችሁ ማለት ነው። ምክንያቱም በሴት ያምራል። እዚህ ጋር አሁን ብሩኬ እሷን የሆነ ነገር ቢያደርግ ምንም ትርጉም የለውም። ግን እሷ የፈለገችው ነገር ማድረግ ትችላለች ሀይሚ። ከኋላዋ ደግሞ እነሚፍታሃሉ። ብሩኬም ራሱ ከእሷ ጋር ነው ያለው። በቃ ይሄ ነገር ለሴራ ነው የተፈጠረው። አብረን ሆነን መጨረሻው ያምራል እያላት ነው አይደል እንዴ? በቃ አማረም አላማረም ሀይሚ ቆራጥ ሆና ይሄንን ነገር እሷ ህይወቷን ልበጠብጥ እንደመጣች የመጣችበትን ቀን እንድትጠላው አድርጋ መመለስ ነው ያለባት። እመኑኝ እንደዛ ማድረግ አለባት ሀይሚ። ካለበለዚያ ምንም ዋጋ የለውም። ቤተሰብ ግን ቆራጥ እርምጃ የምትወስን ይመስለኛል ሀይሚ። ምክንያቱም ልጁ ያንተ ካልሆነ እኔም ማድረገውን አውቃለሁ ብላለች። እጠብቃለሁ ሀይሚ፣ የምሬ ነው። እግዚአብሔር አንድ ነገር በእዩ ላይ አድርገሽ ማየት እንፈልጋለን። ስንት ጊዜ የቆየሽበትን ህይወት አደፍርሳ እንደ ቀላል ነገር በቃ እኔ ትቻችኋለሁ፣ ከህይወታችሁ ወጥቻለሁ አትበይ። እንደዛ ማለት የለብሽም። ይህንን ህይወት ኖርሽበትም አልኖርሽበትም ድብልቅልቆ ማውጣት አለብሽ። አለቀ። የኔ ሀሳብ ይሄ ነው። ቤተሰቦች ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንዲሁም ለሀይሚ ለብሩኬ አድርሱላችሁ። አለብህ